የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ይዘን መተናል። ታላላቅ የአውሮፓ ክለቦችን ብናነሳም ግን አንድ የአገር ቤት ጉዳይ እጃችን ላይ ስለደረሰ ከሱ እንጀምራለን። በአውሮፓ ታላላቅ ክለቦች ዛሬ የምናስደምጣችሁ በርከት ያሉ መረጃዎች አሉ። ሃንሲ ፍሊክ አንድ ነገር አልተዋጠላቸውም። ከባርሴሎና ጋር አያይዘን ሰፊ የቡድን ዜና እናነሳለን። በሪያል ማድሪድ ኮከቦቹን እናነሳለን። በተለይም ቪኒሺየስ ጁኒየር፣ ኬሊያን ምባፔን በተመለከተ ሰፊ ጥንቅር ይዘናል። በማድሪድ የእግር ኳስ ክለብ ታሪክ ውስጥ በጣም አነጋጋሪውን መረጃ እንነግራችኋለን። በጣም አስደናቂ 3 ቁጥሮች እናነሳለን። ከዛ ውጪ በጣሊያን የመረጃ ሰዓታችን ሰፊ ጥንቅር ይዘናል። የዓለም ከዋክብቶችን የተመለከተ ልዩ ስፖርታዊ ጥንቅርም እንዲሁ ከኛ ጋር ስትቆዩ ትከታተላላችሁ። ዛሬ በጣም መነጋገሪያ የሆነው የካርሎ አንቸሎቲ ጉዳይ ነው። ከዚህ በኋላስ ወደ አውሮፓ አይመለሱም እየተባሉ ነው። ምክንያታቸውን እንነግራችኋለን። ለየት ያለ ጥንቅር በሳቸው ዙሪያ ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ታላላቆቹን የፕሪሚየር ሊግ ክለቦች እናነሳለን። የአንድ ተጫዋች በሲቲ ቆይታ እርግጥ አይደለም፣ ተጫዋቹ በጉዳዩ ምላሽ ይሰጣል። በዛው አያይዘን የሲቲን የዝውውር መረጃ እናጋራችኋለን። ፔፕ ጋርዲዮላ በአንድ ጉዳይ ክለቡን አስጠንቅቀዋል። ምንድን ነው ያሉት የሚለውን የጋርዲዮላን ማስጠንቀቂያና ተጨማሪ መረጃ እናነሳለን። በቼልሲ መረጃ ሰዓታችን ተሰናባቹ ሰው ዕጣ ፈንታን በተመለከተ እንደዚሁም ከቼልሲ ዝውውር ጋር በተያዘና የቀድሞ የቼልሲ ተጫዋች አንድ ቃለ መጠይቅ አድርጎ ነበር። የተወሰነውን ብቻ መርጠን ይዘን መተናል ለቼልሲ ደጋፊዎች። እንዲሁ በቆይታችን ከኛ ጋር ስትቆዩ የምታደምጡት ይሆናል። ሊቨርፑል ቤት የሊቨርፑል ኮከቦች በዚህ ውድድር ዓመትና በአመቱ መጨረሻ ምን አይነት እውነት ይጠበቃል? በተለይም በቡድኑ አዳዲስ ፈራሚዎች መኖራቸው አይቀርም። በዛው ልክ ተሰናባቾችም ይኖራሉ። የቡድኑን ቁልፍ ተጫዋቾች ወቅታዊ ሁኔታ በሊቨርፑል የመረጃ ሰዓት እንዲሁ እናደርሳችኋለን። በማንቸስተር ዩናይትድ የመረጃ ሰዓታችን ያው በዩናይትድ ቤት አንድ የሚነሳ ትልቅ ጥያቄ አለ፣ እናነሷለን። ቀጣይ 5 ጨዋታዎችን በተመለከተም መረጃዎችን ወደ እናንተ እናጋራለን። ከዝውውር ጋር በተያዘና ማይክል ካሪክ በትልቁ እንዲወደሱ ያደረጉ ግን የጀርባ አጥንት የሆኑ ሰዎችን እናነሳለን። በማንቸስተር ዩናይትድ በተለይም አንድ ሰው በጣም በተለየ መንገድ እናነሳለን። ከዛ ውጪ የዩናይትድ ተጫዋች ከስብስብ ተቀንሷል፣ ምክንያቱን እንነግራችኋለን። በአርሰናል የመረጃ ሰዓታችን ከዝውውር ጋር የተያዙ ሰፊ መረጃዎች እየወጡ ይገኛሉ። የ3 ተጫዋችን ዝውውር እናነሳለን። ከዛ ውጪ በቡድን ውስጥ ወሳኝ ተጫዋችን በተመለከተም ተጨማሪ እየወጡ ያሉ መረጃዎችን ይዘናል። በአርሰናል የመረጃ ሰዓታችን በአንድ መድረክ ውጪ በሁሉም ላይ ግብ እያስቆጠረ ያለውና የአርሰናል የጎል ምንጮችን ለየት ባለ መንገድ እንነግራችኋለን። ስለ አርሰናል ወጣትና ከዋክብ ተጫዋችም የተመለከተ ልዩ ጥንቅር ይዘናል። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁ እንደ ሁልጊዜው ዛሬም ልታጋሩን ትችላላችሁ። በድጋሚ መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ ረፍት ላይ እንዳለ ይታወቃል። ግን ከፕሪሚየር ሊጉ ጋር በተያያዘ አክሲዮን ማህበሩ ከሚያገኘው ገቢ 85% ለክለቦች እያከፋፈልኩ ነው እያሉ ይገኛሉ። የአክሲዮን ማህበሩ ፕሬዚዳንት አቶ ክፍሌ ሰይፈ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር ሊግ ካምፓኒው ከተለያዩ ምንጮች የሚያገኘውን ገንዘብ በተለይም ከ85% በላዩን ለክለቦች እያከፋፈልን ነው እያሉ ነው። የሊጉ ክለቦች ባወጡት የፋይናንስ ህግ መመራት እንዳለባቸውና የተለያዩ የገቢ ምንጮችን መፍጠር እንዳለባቸው ይገባል ሲሉ ተደምጠዋል። አቶ ክፍሌ ሰይፉ ክለቦች በመንግስት ድጋፍ የሚንቀሳቀሱ እንደመሆናቸው የሚያገኙትን ገንዘብ በአግባቡ እንዲጠቀሙና ከሚመለከታቸው የመንግስት አካላት ጋርም እየተሰራ መሆኑን ገልጿል። እሳቸውም አክሲዮን ማህበሩ ገቢዎች ከሊግ ስያሜ መብት፣ ከምስል መብትና ከማህበራዊ ስርጭት ሲሆን ባለፈው የውድድር ዘመን ለአንድ ክለብ እስከ 40 ሚሊዮን ብር መስጠቱን አስታውቋል። የኢትዮጵያ ክለቦች ምንም ገንዘብ ሰርቶ እንደማያውቅና በሌሎች ዓለማት ላይ ያሉ የእግር ኳስ ክለቦች ከማሊያ ሽያጭ፣ ከማርኬቲንግ፣ ከብራንድ ከፍተኛ ገንዘብ ያገኛሉ። ከስቴዲየም ገቢ ጭምር ገቢ እንደሚያገኙ ይታወቃል። ገቢያቸውን መሰረታዊ ስቴዲየም ገቢ፣ የተጫዋች ሽያጭ እና ከምስል መብትና ከሽያጮች እንደሆነ ይታወቃል። ማህበሩም ከተመሰረተ ጀምሮ የገንዘብ መጠኑ ይለያያል እንጂ 85% የሚሆነው ለክለቦች እያከፋፈል ነው ብለዋል። በአፍሪካ ተወዳዳሪና ጠንካራ ቡድን ለመፍጠር መንግስት፣ ፌዴሬሽኑና ክለቦች በደንብ አቅዶ መስራት ይኖርባቸዋል። ሀብት ቢኖርም በአግባቡ ተጠቅመን ጠንካራና ተፎካካሪ ቡድን መገንባት አለብን። ያ ደግሞ ብሔራዊ ቡድናችንን ያጠነክራል ብለዋል። ክለቦች ለደሞዝ ብቻ 1.4 ቢሊዮን ብር የሚያወጡ ቢሆንም ሊጉ ይህንን ገንዘብ በሚመጠን መልኩ ነው የሚለው ግን የኛም ጥያቄ ነው። አንድ ክለብ 1.4
ቢሊየን ብር ለተጫዋች ደሞዝ ይከፍላሉ። ውድ ቤተሰቦቻችን ምናልባት ይሄ በበጀት ደረጃ ብናየው ለአንድ ከተማ በጣም ትልቅ የሚባል በጀት ነው። 1.4 ቢሊየን ብር ለአንድ ክለብ ደሞዝ ነው። የኢትዮጵያ ብሔራዊ ቡድን ፈቅ ያላለ የእግር ኳስ ታሪክ ግን እንዳለው ይታወቃል። ወደ አውሮፓ መረጃችን እንሻገር። ሃንሲ ፍሊክ የአትሌቲኮ ማድሪድ ጨዋታ ነገር ይወጣላቸው አይመስልም እሳቸውና ቀጣይ የሚያደርጉት ጨዋታ ልክ እንደ አውሮፓ ሻምፒዮንስ ሊግ አይነት ፍልሚያ እንደሆነ ለክለባቸው መናገራቸውንና ክለባቸውም ተጫዋቾቹም ለዛ እንዲዘጋጁ ነግረዋልና ይሄ በቃ ትልቁ የእግር ኳስ ጨዋታ ደረጃ ነው ብለዋል። እሳቸው ከአትሌቲኮ ማድሪድ ጋር የምናደርገው እንዴት ይወጡታል፣ እንዴት ውጤት ይቀለብሳሉ የሚል ይጠብቃል። በእርግጥ በሜዳቸው ካምፕ ኑ ነው ጨዋታውን የሚያደርጉት የመልሱን ጨዋታ። ግን ደግሞ ትልቁ ጥያቄ 4-0 እየተመራ ነው ባርሴሎና ያለው በኮፓ ዴል ሬይ ግማሽ ፍጻሜ ባርሴሎና ያሸንፋል የሚለው ምናልባት በሜዳው ስለሚጫወት ከባርሴሎና ጥንካሬ ሊሆን ይችላል። ጉዳዩ ግን 5-0 ውጤት ይቀለብሳል ወይም 4-0 አሸንፎ እንኳን ወደ ፍጹም ቅጣት ምት ይወስደዋል የሚለው ነገር ካሁኑ ጥያቄ ነው። ሃንሲ ፍሊክ ልክ በአውሮፓ ሻምፒዮንስ ሊግ ደረጃ እንጫወተዋለን ብለዋል። ሌላው እሳቸው ያነሱት ነገር ራፊኒያ ለቡድኑ ምን ያህል እጦት እንደሆነ ነው። እሱ በሌለበት ጨዋታ በጣም እየተቸገሩ መሆኑን ከሰሞኑ እኛም ነግረናችሁ ነበር። እሳቸው እንደውም ያ ምርጥ የነበረው ባርሴሎናችን ውስጥ አምና ምርጡ እሱ ነበር ብለዋል። አምና ከአውሮፓ ሻምፒዮንስ ሊግ ያቺ ግማሽ ፍጻሜ ሽንፈት ውጪ በውስጥ ሊግ ሁሉንም ዋንጫ እንዳሳኩ ይታወቃል። የላሊጋ ሻምፒዮን፣ ኮፓ ዴል ሬይ፣ የስፔን ሱፐር ካፕ፣ በዛ ላይ ደግሞ ሪያል ማድሪድን ባገኙት አጋጣሚ ሁሉ የረቱበት በተለይም በኮፓ ዴል ሬይ እና በሱፐር ካፑ የፍጻሜ ጨዋታ ጭምር ነው ባርሴሎና ሪያል ማድሪድን 2 የረታው። የዛም ጨዋታ ወሳኝ ነበር። እሳቸው አምና ሁሉ ነገራችን እሱ ነበር፣ እሱን ማጣታችንን የጎዳን ብለዋል። እዚህ ቡድን ላይ ደግሞ ሌላው ሮናልድ አራሆ ነው። አሁንም ተጫዋቹ በጥሩ ሁኔታ ላይ ይገኛል። በቀጣይ ጨዋታ ጀምሮ የክለባችን አካል ይሆናል፣ ከኛ ጋር ጨዋታ ያደርጋል ሲሉም እንደዚሁ ተደምጠዋል። በአውሮፓ 5ቱ ታላላቅ ሊጎች ውስጥ በውድነት ላሚን ያማል ተቀምጧል። 200 ሚሊዮን ዩሮ ማውጣት የሚያስችል ወጣት ተጫዋች በመባል ተመርጧል። በስፔናዊም ሆኖ በጣም ውዱ ስፔናዊ ሆኗል። ከዛ በፕሪሚየር ሊጉ ማርቲን ዙቤሜንዲ 75 ሚሊዮን ዩሮ የሚያወጣ ውዱ ስፔናዊ ነው። በፍራንስ ሊጋ ፋቢያን ሩይስ 40 ሚሊዮን ዩሮ ወጪ ማስደረግ የሚችል ውዱ ስፔናዊ። በጣሊያን ሴሬ ኢየሱስ ሮድሪጌስ 30 ሚሊዮን ዩሮ ሊያስወጣ ይችላል ይላል። በቡንደስሊጋ አሌሃንድሮ ግራማልዶ የባየር ሌቨርኩሰን የግራ ተመላላሽ 24 ሚሊዮን ዩሮ ውዱ ስፔናዊ በሚል ተመርጧል። ስፔናዊ ላሚን ያማልን ካነሳነ በስፔን ላሊጋ አሁን ቁጥሩ በአርዳ ጉለር እየተወሰደበት ነው። በነገራችን ላይ ዘንድሮ የሪያል ማድሪድ ኮከብ አርዳ ጉለር በርካታ የግብ ዕድሎችን በላሊጋ በመፍጠር ከላሚን ያማል በአንድ ልቋል። ለአርዳ ጉለር 55 የግብ ዕድል ሲፈጥር ላሚን ያማል በ54 ሁለተኛ ነው። ሁለቱም በትልቅ ደረጃ ላሊጋው ላይ ወደፊት ይጠበቃሉ። ምናልባት ላሚን ያማል አስቀድሞ በላማሲያ ያደገ እንደ አርዳ ጉለር ያለ ደግሞ ከቱርክ ሊግ ሪያል ማድሪድ የተቀላቀለ እንደሆነ ይታወቃል። በብራዚሊያን እግር ኳስ ታሪክ ውስጥ ምርጡ አዝናኝ ተጫዋች ከምንላቸው ምናልባት ከሮናልዲኒዮ ጎቾ በመቀጠል በአውሮፓ ውስጥ ያየነው ኔይማር ጁኒየር ልንጠቅስ እንችላለን። በሳንቶስ የእግር ኳስ ሕይወትን ካሳለፈ በኋላ ወደ ባርሴሎና ሲመጣ ከዛ አስደናቂ ብቃቱ ጋር ነበረ 68 የላሊጋ ግቦችን አስቆጥሯል። በዛ ቆይታው ወደ ፓሪስ ሰን ዠርሜን እስኪያቀና ድረስ አሁን ያንን ሪካርዱን ቪኒሺየስ ጁኒየር ወስዶበታል። 69 ግብ ላይ ደረሰ። ቪኒሺየስ ጁኒየር በርካታ የላሊጋ ግብ ያለው ተጫዋች በመሆን የብራዚሉን ኔይማር ጁኒየርን ቁጥር ወስዶበታል። ሌላኛው ኮከብ ኬሊያን ምባፔ በክለቡ ፍጹም ቅጣት ምት አስቆጣሪው ነው። ይሄ አዲስ ክብረ ወሰን ተመዝግቧል። ሪያል ማድሪድ በስፔን ላሊጋ እግር ኳስ ታሪክ በ24 የመጀመሪያ ላሊጋ ጨዋታ 11 ፍጹም ቅጣት ምቶችን ያስቆጠረ ክለብ ሆኗል። ያስቆጠራቸው ደግሞ አብዛኞቹን ኬሊያን ምባፔ ነው። ቪኒሺየስ ጁኒየርም በዚህ ረገድ ከሰሞኑ ይጠቀሳል። ቪኒሺየስ ጁኒየር ሁልጊዜም ከካርሎ አንቸሎቲ ጋር ስናወራ ይላል። እሳቸው አሁን የብራዚል ብሔራዊ ቡድን አሰልጣኝ ናቸው። ሁልጊዜም ስናወራ ዘንድሮ የዓለም ዋንጫን ማሸነፍ እንደምንችል አድርገን እያሰበን ነው ብሏል። ከሪያል ማድሪድ ጋር የውድድር ዓመቱን በጥሩ ሁኔታ ካሳለፍን በኋላ ቀጣይ ዓለሜ ደግሞ ከብራዚል ጋር የዓለም ዋንጫን ማሳካት ነው። ለዚህም ከካርሎ አንቸሎቲ ጋር በየቀኑ ነው የምናወራው በዚህ ጉዳይ ላይ ብለዋል። ዛሬ ግን የካርሎ አንቸሎቲ ነገር በጣም አነጋጋሪ ሆኗል። ውድ ቤተሰቦቻችን ካርሎ አንቸሎቲ በብራዚል ዓመታዊ በዓል ላይ 3 ሴቶችን እሳቸውን አቅፈው 3ቱም ሴቶች እሳቸውን አቅፈው ለመሻም እንግዲህ ቦታ ጠፍቶ ነበረ። ሴቶቹ ራሱ እሳቸውን ለመሳም ቦታ ግፊያው
እሳቸው ምቅፍ አድርጓቸው ፎቶ ተለቋል። በርካቶች ያ ምስል ከተለቀቀ በኋላ ካርሎ አንቸሎቲ ምን ሊሆኑ ነው ከዚህ በኋላ ወደ አውሮፓ ሁላ የሚመለሱት እየተባለ ነው። ምናልባት የግል ህይወታቸው ላይ ተጽዕኖ ያሳድርም ወይ ይህ የተለቀቀ ቪዲዮና ምስል በቀጣይ እንነጋገርበታለን። ግን የእሳቸው ያን ድርጊትና 3 እንስቶች ጋር የተነሱት ፎቶ በጣም አነጋጋሪ ሆኗል። በተለይም ከ3ቱ እንስቶችን አቅፈው እሳቸው 3ቱም በተመሳሳይ ሰዓት እየሳሟቸው ነበርና ጉዳዩ በጣም አነጋጋሪ ሆኗል። እዛው ሪያል ማድሪድ ቤት ግን አንድ የመጨረሻ መረጃ እናንሳ። ሪያል ማድሪድ 3ኛው ምርጡን ነጥብ ሰብስቧል በላሊጋ። የሪያል ማድሪድ በጣም ምርጥ ሲዝን 2011-12 የውድድር ዓመት ከ24 ጨዋታ በኋላ በጆዜ ሞሪኖ ስር 64 ነጥብ ሰብስቦ ነበር። ሁለተኛው በላሊጋ ምርጡ ሲዝናቸው በ24 ሳምንታት ውስጥ በካርሎ አንቸሎቲ ዘመን በ2023-24 የውድድር ዓመት 61 ነጥብ ሰብስበው ነበረ። ከዛ በኋላ በዘንድሮ የውድድር ዓመት ከ24 ጨዋታ በኋላ 60 ነጥቦችን ሰብስቧል። ከጆዜ ሞሪኖ በ4 ከካርሎ አንቸሎቲው በአንድ ያንሳል። እነኚህ 60 ነጥቦች የተሳኩት ደግሞ በቋሚ አሰልጣኝነት ክለቡን ሲያገለግል በነበረው ዣቪ ተሰናባቹ አሰልጣኝነት አሁን በጊዜ አሰልጣኙ ባርቢዮላ ስር ሆነው 60 ነጥብ ላይ ደርሷል። ይሄ በሪያል ማድሪድ ታሪክ በላሊጋ 3ኛው ትልቁ ነጥብ ነው ከ24 ሳምንት በኋላ። ማክቶሚኔይ በናፖሊ ቤት በጣም ድንቅ ጊዜን እያሳለፈ ይገኛል። ማንቸስተር ዩናይትድ ለቆ ከሄደ በኋላ ማለት ነው። ማክቶሚኔ ናፖሊ ቤት አሁን የረጅም ጊዜ ኮንትራት ይፈርም ድርድር ላይ ተብሏል። እስከ 2030 የሚያቆየውን ኮንትራት ለመፈረም ነው እቅድ የተያዘው። አዲስ የ4 ዓመቱን ለመፈራረም ማለት ነው። በውል ማፍረሻው ላይ ደግሞ 100 ሚሊዮን ዩሮ ማካተት ይፈልጋሉ ተብሏል። ናፖሊ ቤት እሱ ከተቀላቀለ ጊዜ ጀምሮ በግል ማስደናቂ ብቃቱን እያሳየም ሲገኝ በናፖሊ የዋንጫ ጉዞም ላይ በጣም ወሳኙ ነበር። አምና ለተገኘውም ድል ለዛም የዓመቱ ምርጥ ተጫዋች ተብሎ ጭምር እንደተሸለመበት ይታወቃል። አሁን ደግሞ ተጨማሪ 4 ዓመት ኮንትራት ጭምር ለመፈራረም ከጫፍ መድረሱ ነው እየተዘገበ የሚገኘው። ናፖሊ በዲየጎ አርማንዶ ማራዶና ስቴዲየም ባለፉት 23 ጨዋታ በሜዳው አልተሸነፈም። ውድ ቤተሰቦቻችን ካደረጋቸው እነኚህ 23 ጨዋታዎች ውስጥ ማለት ነው 7ቱን ብቻ ነው ውድ ቤተሰቦቻችን ባቻ ውጤት ያጠናቀቀው። ቀሪዎቹን ጨዋታዎች በሙሉ ድል አድርጓል። ወደ 16 የሚጠጉ ጨዋታዎችን በድል ነው ማጠናቀቅ የቻለው። በጣም አስደናቂ የሚባል ታሪክ ነው። ለመጨረሻ ጊዜ ናፖሊ በሜዳውና በደጋፊ ፊት እንደዚህ አይነት ርቀትን ሳይሸነፍ የተጓዘው በ1988 ነበረ። ከዛ በኋላ የታየው ትልቁ ሪካርድ ሆኗል። በእርግጥ በዚህ ሳምንት ነጥብ ጥለዋል አቻ ነው የወጡት ናፖሊዎች፣ ግን ያለመሸነፍ ጉዟቸውን በሜዳቸውና በደጋፊያቸው ፊት አስቀጥለዋል። ዘንድሮ የጣሊያን ሴሪ እንዳምናው ፉክክር አለ። አምናም በጣም ጠንካራ ፉክክር ነበረ ካስተዋላችሁ። የዘንድሮ ደግሞ ትንሽ ጠንከር ያለ ይመስላል። ምናልባት ለናፖሊ እንደ አምናው በቀላሉ ግን ዋንጫ የሚገኝበት ዓመት አይደለም። በፈረንሳይ ቆይታቸው ማውሪሲዮ ፖቼቲኖ በጣም ከተቸገሩበት ነገር አንዱ ኮከቦችን መሰልጠን ነበረ። እሳቸው የሜሲም የኔማርም የኬሊያን ምባፔም በአንድ ወቅት የአንድ ቡድን አሰልጣኝ ነበሩ። ልብ አድርጉ፣ ሜሲ የዓለም ኮከብ፣ ኔማር ጁኒየር ኮከብ ለመሆን እንዲሁም ኬሊያን ምባፔ ኮከብ ለመሆን ጉዞ ላይ የጀመሩበት ሰዓትና በእግር ኳስ ውስጥም አይነኬ የተባሉ ተጫዋቾች ነበሩ። እሳቸውም ፈጽሞ እነኝን ተጫዋቾች ማሰልጠን ከባድ ነው። በተለይም እነኝን ተጫዋቾች እያወራን የምንገኘው ከክለብ በላይ የሆኑ ተጫዋቾችን ነው። በአንዳንድ ቦታ ላይ እነሱ ከክለብን በላይ ናቸው። ለአብነት ያክል የሊዮኔል አንድሬስ እና የጋርዲዮላን ግንኙነት ብታዩ ሜሲን ጋርዲዮላን እንደማይነካው ይታወቃል። በእርግጥ በጣም ጥሩ ጊዜ ነው አብረው ያሳለፉት። ያ ፈጽሞ የማይደረግ ነገር እንደሆነ ታውቃላችሁ። ጋርዲዮላ ያላረገውን አንድ ሜሲ እኔ ደግሞ ሜሲንም ኔማርንም ምባፔንም አንድ ላይ ማሰልጠን አጋጣሚ ገጥሞ ነበረ። ይሄ ለእኔ በእግር ኳስ ሕይወት ውስጥ በጣም ከባዱ ነበረ። እነኝን ማሰልጠን የእውነት ይከብዳል። ለዛ ነበረ የፓሪሰን ጀርሜን ቆይታም ብዙም ጥሩ ያልነበረው ሲሉ ተደምጠዋል። ኔማር ከ2 ወራት ጉዳት በኋላ ትላንትና ወደ ሜዳ ተመልሷል። ከሜዳ ርቆ የነበረው ኔማር ከጉዳቱ በማገገም ሳንቶስ ቬሎ ክሎቤን 6-0 ባሸነፈበት ጨዋታ ላይ ተቀይሮ በመግባት አሲስት አድርጓል። በቡድኑ ጋብርኤል 81ኛው ደቂቃ ላይ ያስቆጠራትን 5ኛ ግብ ኔማር ጁኒየር ነበረ አሲስት ማድረግ የቻለው። ሳንቶስ ቫሎን ክለብን 6-0 በሆነ ውጤት ድል ባደረገበት ጨዋታ ላይ ማለት ነው። ተጫዋቹ በቀጣይ እንግዲህ እቅዱ ነገሩን ወክሎ በዓለም ዋንጫ መሳተፍ እንደሆነ ይታወቃል። ከዚህ ጋር በተያያዘ ያው ካርሎ አንቸሎቲ ለማንም ተጫዋች ዋስትና አልሰጥም ካሉ በኋላ ለጥቂት በአውሮፓ
በ5 ታላላቅ ሊጎች ስለሚጫወቱ ተጫዋቾች ግን ዋስትና እንደሰጡ ከሰሞኑ እኛ ነግረናችሁ ነበረ። ለማንኛውም የኔይማር ጉዳይ እንኳን ዋስትና ለመስጠት በተወሰነ መንገድ ያስቸግራል። ጨዋታን እያደረገ አልነበረም። አሁን ተመልሷል። ትላንትናም ለክለቡ ተቀይሮ ገብቶ ከጉዳት መልስ አሲስት ማድረግ ችሏል። ብዙ ስለሚከፈለኝ ብቻ አልቀመጥም፣ ጠንክሬ እየሰራው እገኛለሁ ብሏል ኢቫን ቶኒ። የሳውዲ ፕሮ ሊግ ከፍተኛ ግብ አስቆጣሪው ነው። እንግሊዛዊው የአል ሂላል አጥቂ ኢቫን ቶኒ ከፍተኛ ገንዘብ ማግኘቱ ጠንክሮ ከመስራት እንዳላስቀረው ተናግሯል። ኢቫን ቶኒ ሲናገርም ተቀምጬ ለራሴ ብዙ ስለሚከፈልህ መዝናናት ትችላለህ ብዬ መናገር አልፈልግም ሲለ ተደምጧል። የበለጠ ጠንክሬ እሰራለሁ ያለው ተጫዋቹም ይህንን በሜዳ ውስጥ ማሳየት ፈልጋለሁ፣ ያለኝንም ቁርጠኝነት ማሳየት ፈልጋለሁ ብሏል። በእርግጥ ሜዳ ላይ ግቦችን እያስቆጠረ ነው። እንዳልኳቸው የሳውዲ ፕሮ ሊግ ከፍተኛ ግብ አስቆጣሪም እንደሆነ ይታወቃል። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ግብ ማስቆጠር የተራበ አጥቂ ያገኛል እያለ ነው። እሱም እኔ ነኝ እያለ ነው ቶማስ ቱሄል። አጥቂ መስመራቸው ለኢቫን ቶኒን በቀጣይ ያካትቱታል ወይ የሚለው ጉዳይ ግን በትልቁ ይጠበቃል። በእግር ኳስ ሌጀንዶች ውስጥ ለእግር ኳስ ለራሱ ሌጀንድ ከምንላቸው ውስጥ ሮናልዶ ናዛሪዮ ዴሌማ ይጠቀሳል። ብራዚላዊ ተጫዋች የባሊዮን ዶር አሸናፊ ነው። ከብራዚል ብሔራዊ ቡድን ጋር ከክለቦች ጋር በጣሊያን በስፔን ሪያል ማድሪድ ጋር በደንብ እናውቋለን። በጣም አስደናቂው 9 ቁጥር በነገራችን ላይ በዛሬዋ ቀን ከ15 ዓመት በፊት ነበረ ከእግር ኳስ ዓለም ራሱን ማግለሉን ይፋ ያደረገው። በጣም አስደናቂ እግር ኳስ ተጫዋች በተለይም ይሄ ከ9 ቁጥር ጋር በተያዘ ማነጻጸሪያም ተጫዋቾች በተለይም በሱ ዘመን ታዳጊ የነበሩ አጥቂዎች እንደ መነሻ የሚጠቀሙት የነበረና የበርካታ 9 ቁጥሮች ሞዴል የነበረ ተጫዋች እንደነበረ ምንም ጥያቄ የለውም። ያው ብራዚሊያን መጨረሻ ላይ እግር ኳስ ህይወታቸው ብዙ የሚያምር ብዙ የሚነገርለት ባይሆንም ማለት ነው። ከዛሬ 15 ዓመት በፊት ነበረ የባሊዮን ዶር አሸናፊው ሮናልዶ ናዛሪዮ ዴሌማ እግር ኳስን በቃኝ ያለው። እሱ ሲጫወት የተመለከታችሁ ስለ ተጫዋቹ እንዴት ትገልጻላችሁ? ሀሳባችሁን አጋሩን። እንግሊዝ ደረሱን። ውድ ቤተሰቦቻችን ሲቲን እናስቀድም። ከማንቸስተር ሲቲ ጋር በተያያዘ የማንቸስተር ሲቲው ግብ ጠባቂ ጄምስ ትራፎርድ በቀጣይ በክለቡ ስለሚኖረው የወደፊት ቆይታ እንደማያውቅ ይፋ አድርጓል። የቡድኑ ቋሚ ግብ ጠባቂ መስሎ ነበረ የፕሪሚየር ሊግ የመጀመሪያ ጥቂት ጨዋታ ላይ ያው የኦገስት ወር ላይ የነበሩ ጨዋታዎች ላይ እሱ ነበረ እንደውም ምርጡ ኳስ የማዳንም ሂደት ተመርጦ ነበረ በመጀመሪያው ወር ላይ። በኋላም ላይ ግን የጃልጂ ዳናሮማ መምጣት እሱን ተጠባባቂነት አጸናው። ስለ ወደፊት ቆይታው ያነሳው ትራፎርድ በማንቸስተር ሲቲ ውላል ላይ ነገር ግን ቀጣይ ውድድር ዘመን ምን እንደሚፈጠር አላውቅም ብሏል። በአሁኑ ሰዓት ነገሮች ቀን በቀን ማየትና ራስን ማሻሻል ላይ እያተኮረ መሆኑ ነው ጄምስ ትራፎርድ የተናገረው። ማንቸስተር ሲቲን ሲቀላቀል የቁጥር 1 ግብ ጠባቂነት ቦታ እንደሚሰጠው ቃል ተገብቶለት እንደነበረም ተናግሯል። ያው እንደተባለውም ተሰጥቶት ነበረ ጃልጂ ዳናሮማ እስኪመጣ ድረስ። ጄምስ ትራፎርድ አክሎም ኒካስልን ትቶ ወደ ማንቸስተር ሲቲ ለመመለስ ሲወስን ዳናሮማ እንደሚፈረም እንዳልተነገረው አረጋግጧል። እቺ ነገር አርሰናልን ቤት ከዚህ በፊት እናስታውሳታለን። አሮን ራምስዴል ኮንትራቱን በፈረመ ማግስት ነው ዳቪድ ራያ የመጣበት። አሮን ራምስዴል ደግሞ በዛ ዓመት አርሰናልን ወደ ሻምፒዮንስ ሊግ ሲመለስ ወሳኙ ተጫዋች ነበረ። ጄምስ ትራፎርድን በሲቲ እንደዛው አይነት ነገር ነው የገጠመው። ክለቡን ለቆ ቢመጣም ያው ዋና ተሰላፊ የሆነበትን ጃልጂ ዳናሮማ እንደሚመጣ ግን አላውቅም ነበር ብሏል። ማንቸስተር ሲቲዎች በቀጣይ ወደ ቡድኑ ሊያመጧቸው ከሚፈልጓቸው ተጫዋቾች ውስጥ አንደኛው እንግሊዛዊ የአማካይ ስፍራ ተጫዋች ሞርጋን ጊብስ ዋይት መሆኑን ስካይ ስፖርት እና ፉትቦል ኢንሳይደር አረጋግጠዋል። በተለይም ቡድኑ በቀጣይ በርናንዶ ሲልቫን ይሸኛል። በዚህ ቦታ ላይ ታዲያ ቡድኑን ለማጠናከር በፕሪሚየር ሊጉ ልምድ ያለውን ሞርጋን ጊብስ ዋይትን የመጀመሪያ ተመራጫቸው አድርገዋል። በማንቸስተር ሲቲ በኩል ተጫዋቹን ለማግኘት የነበረ ጥረት በዚህ ዓመት ብቻ የተጀመረ አይደለም፣ ግን ከባለፈው ዓመት ጀምሮ የነበረ ነው። ተጫዋቹ በቀጣይነትም በአውሮፓ ሻምፒዮንስ ሊግ የሚሳተፈን ክለብ ቅድሚያ ይሰጣል። ሲቲ ደግሞ አሁን የአውሮፓ ሻምፒዮንስ ሊግ የመሳተፍ ጥያቄ የሚነሳበት ቡድን ሳይሆን ዘንድሮ በ4 ነጥብ ልዩነት ያለውን ከአርሰናል ሁለተኛ ያስቀመጠውን ነጥብ ልዩነት አጥብቦ ዋንጫ ይበላል አይበላም ውስጥ ነው አሁን ያለው ሂደት በእንግሊዝ ውስጥና የአውሮፓ ሻምፒዮንስ ሊግ መድረክ ጥያቄ ላይሆን ይችላል። ሞርጋን ጊብስ ዋይትንም የቤርናንዶ ሲልቫ ተተኪ ለማድረግ በሲቲ በኩል በስፋት እየተንቀሳቀሱበት የሚገኙ ጉዳይ ሆኗል። አንድ ጨዋታ መሸነፍ ከፉክክር ያስወጣናል ብሏል ፔፕ ጋርዲዮላ። የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ በቀጣይ የሚኖሩ ጨዋታዎች
ሁሉም ፍጻሜ ናቸው ሲሉ ተደምጧል። 12 የፕሪሚየር ሊግ ጨዋታ ይቀራቸዋል። የውድድር ዓመቱ ሊጠናቀቅ 3 ወራት ሲቀሩት የምናደርጋቸው ጨዋታዎች ሁሉ ፍጻሜ ናቸው እያሉ ነው ፔፕ ጋርዲዮላ። አያይዞም አንድ ጨዋታ ከተሸነፍክ ውድድሩ ያበቃልሃል ብለዋል እሳቸው። እቺ ንግግር እንግዲህ ለእሳቸው ቡድን የተናገሩት ምናልባት ለሌሎቹስ ቡድን የሚለውን የምትደግፏቸው ክለቦችን በተመለከተ አጋሩን። አያይዞም አንድ ጨዋታ መሸነፍ ከውድድር ያስወጣናል ያሉት እሳቸውም በንግግራቸው ወቅት ሳቪኒዮ ከጉዳት በማገገም ወደ ሜዳ ለመመለስ እጅግ በጣም መቃረቡንም እንዲሁ አያይዘው ገልጸዋል። ማሬስካ ለቅርቡ ነው ከቼልሲ የተሰናበቱት። በነገራችን ላይ እሳቸው የቼልሲ አሰልጣኝ በነበሩ ሰዓት ካስተዋወሳችሁ በሰበር በቃል ስፖርት ዩቲዩብ ቻናላችን ላይ የፔፕ ጋርዲዮላ አልጋ ወራሽ እንዲሆኑ ቁጥር 1 ሰው ተደርገው ተይዘዋል የሚል ዘገባ ሰርተን በወቅቱ በጣም አነጋጋሪ ነበረ። በኋላም ላይ እሳቸው ለስንብታቸው እንደ አንድ ምክንያትም ጭምር ሲጠቀስ ነበረ። ከሲቲ ጋር ድርድር አደርገዋል፣ ውይይት አደርገዋል በሚልም በእርግጥ የውጤት ቀውሱ ዋነኛው ቢሆንም ማለት ነው። ኤንዞ ማሬስካም አሁንም ቢሆን የፔፕ ጋርዲዮላ ስንብት በኋላ በሲቲ አሰልጣኝ እንዲሆኑ ከተያዙ ሰዎች ውስጥ ግንባር ቀደሙ መሆናቸውን ፋብሪዚዮ ሮማኖ ዛሬም በፊት ገጹ ላይ ይዞ ወጥቷል። የጋርዲዮላ ተተኪ ናቸው። ልክ የጋርዲዮላ ስንብት ይፋ ሲደረግ የዚህ ሰው ሹመት በትልቁ ይጠበቃል ብሏል። በእርግጥ በርካታ አማራጮች በዝርዝር ውስጥም እንዳሉ ሆነው ማለት ነው። ከቼልሲ ጋር በተያያዘ ሌላው የምናነሳው ጉዳይ ወደ ቤተሰቦቻችን ቼልሲዎች በቀጣይ ውድድር ዓመት ልምድ ያለው ተጫዋች ይፈልጋሉ፣ በተለይም በመከላከል ስፍራ ላይ። በእርግጥ ይህን ልምድ ያለው ተከላካይ በማምጣት ሂደት ላይ በርካታ የቼልሲ ሌጀንዶች እንደውም የቀድሞ ተጫዋቻቸው ቲያጎ ሲልቫን ከላቲን ሊግ ለቆ ወደ አውሮፓ ሲመለስ ከፖርቶ በፊት ቼልሲን ይቀላቀል እያሉ ነበረ፣ ለልምዱ ማለት ነው። አሁን ታዲያ በፕሪሚየር ሊጉ በኖቲንግሃም ፎረስት ቤት በጣም አስደናቂ ጊዜን እያሳለፈ የሚገኘውን ሙሪሎን ለማስፈረም በዝርዝራቸው ውስጥ አካተዋል። በርከት ያሉ የፕሪሚየር ሊግ ክለቦች ሊቨርፑልን ጨምሮ ፈላጊ ናቸው። በተለይም ሊቨርፑል ኢብራሂማ ኮናቴን የሚያጣ ከሆነ በዋና ተተኪነት ይህንን ተጫዋች ይዞታል። ለ23 ዓመቱ ብራዚላዊ የተከላካይ ስፍራ ተጫዋች በጣም አስደናቂ ጊዜን በኖቲንግሃም ፎረስት ቤት በግሉ እያሳለፈ ነው። አምና የአውሮፓን ትኬት እንዲቆርጥ ላስቻለው ኖቲንግሃም ፎረስት በዋንጫ ፉክክር ውስጥም ጭምር እንዲኖር ላደረገው እንደነበረው ኖቲንግሃም ፎረስት ጊዜን ያሳልፏል። ቼልሲዎች ናቸው እንግዲህ ይህን ተጫዋች ለማስፈረም አሁን በዝርዝራቸው ውስጥ ይዘው ስራዎችን እየሰሩ የሚገኙት። ግን ቀላል ፉክክር በቀጣይ ክረምት ከቀላል በላይ ፉክክር በቀጣይ ክረምት ይጠብቃቸዋል። የቀድሞ የቼልሲን ሰው እናንሳ። ኤዲን ሃዛርድ ያው ጫማ ሰቅሏል። ያው የሱ የእግር ኳስ ህይወት ቼልሲ እያለ እንዴት አስደናቂ እንደነበር ይታወቃል። ከዛ ማድሪድ ከሄደ በኋላ ግን ሁሉ ነገሩን የጠፋው አሁን ነገሮች በፍጥነት ተቀይሯል ብሏል። ትላንት 19 ዓመቴ ዛሬ 35 ዓመቴ ላይ ነው የሚለው ኤዲን ሃዛርድ አሁን ህይወት እኔ ጋር በጣም ቀላል ናት ብሏል። የልጆች አባት ነኝ፣ በእያንዳንዱ ቅጽበት በጣም ነፃ ነኝ ብሏል። አሁን እኔ የታክሲ ሹፌር ነኝ ብሏል። ከእግር ኳስ ተጫዋችነት ይልቅ ግን ያ በጣም ጥሩ ነው ብሏል። አሁን በጣም ቀላል ህይወት እያሳለፍኩ ነው ብሏል። ከዘጋርዲያን ጋር ነበረ ቆይታ ያደረገው። በእርግጥ ይህ ቆይታ የዛሬ አይደለም፣ 1-3 ቀን አካባቢ ሆኖታል። በርካታ የግል ህይወቶቹን ጉዳይ ያነሳበት ነው። ኤዲን ሃዛርድ በቼልሲ በማን ተተክቷል ብላችሁ ታስባላችሁ? የከሱ ስንብት በኋላ ቼልሲውያን ጻፉልን። በዚህ ውድድር ዓመት በሊቨርፑል ቤት በጣም አስደናቂ ጊዜን እያሳለፈ የሚገኘው ሁጎ ኤኬቴኬ ነው። ከፊት መስመር ተጫዋቾች አዋጥቂ ነው። ዘንድሮ ብቻ 19 የግብ አስተዋጽኦ አለው። ኤኬቴኬ 15 ግብ 4 አሲስት አለው። ልብ አድርጉ፣ በዚህ ዓመት ነው ሊቨርፑልን የተቀላቀለው በክረምት ላይ ከአይንትራክ ፍራንክፈርት ማለት ነው። አይንትራክ ፍራንክፈርት ኦመር መርሙሽንም ያፈራ ክለብ ነው። የኬቴኬንም ያፈራ ነው። ሁለቱንም ለፕሪሚየር ሊግ እያለ እንደሸጠ ይታወቃል። የኬቴኬ ባለቤት የሆነው ደግሞ ሊቨርፑል ነበረ። ሁለተኛው ሰው ላይ ግን ትኩረት እናደርግ። ዶሚኒክ ሴቦዥ ላይ አጥቂ አይደለም። እንደውም በአንድ ወቅት ካስታወሳችሁ አርኔ ስሎት ከሱ ግብና አሲስት ጠብቃለሁ ሲሉ ነበር አምና። በተለይም ዘንድሮ ለዛ ምላሽ ሰጠ ይመስላል። 10 ግብ 7 አሲስት 17 የግብ አስተዋጽኦ አለው። የአምናውን የቡድኑን ከፍተኛ ግብ አስቆጣሪ የአውሮፓ ውስጥም በርካታ ግብ ባለቤት በፕሪሚየር ሊግ ቀዳሚውን ያጠናቀቁን ሳላን ይልቃል። ሳላ ዘንድሮ 7 ግብ 8 አሲስት 15 የግብ አስተዋጽኦ ነው ያለው። በእርግጥ በመሃል ወደ አፍሪካ ዋንጫ እንደዚሁ አቀንቶ እንደነበረ ይታወቃል። ከዛ በቡድኑ 4ኛው ሰው ጋክፖ፣ 5ኛ ፍሎሪያን ቬርስ፣ 6ኛ ግራቨንበርግ፣ 7ኛ ቫንዳይክ፣ 8ኛ ማካሪስተር፣ 9ኛ ኬዛ፣ 10ኛ ኢሳክ፣ ፍሪፖን፣ ኬርኪስ፣ ኮናቴ፣ ጆንስ፣ ሮበርሰን እያለ ይቀጥላል የግብ ባለቤቶች። አሁን ትልቁ ጥያቄ የክረምት ቆይታው እርግጥ አይደለም።
ከዶሚኒክ ሶቦዝ ላይ በተጨማሪ ውድ ቤተሰቦቻችን የሳላህም ጉዳይ እርግጥ እንዳልሆነ ይታወቃል። ከዚህ ጋር በተያያዘ ከዘጋርዲያን ጋር ቆይታ የነበረው ሳላህም በቆይታው ዙሪያ ጥያቄ ቀርቦለት ነበረ። አሁን እኔ እያንዳንዷን ቅጽበት በሊቨርፑል ቤት በደስታ ነው ማሳለፍ የሚፈለገው የሚለው ሳላ አሁን ሙሉ ትኩረቱ በውድድር ዓመቱ ላይ መሆኑንና በቀሩት ጨዋታ ላይ መሆኑን ይናገራል። ሳላ ዋና ዓላማውም ከሊቨርፑል ጋር ውድድር ዓመቱን በስኬት ማጠናቀቅ መሆኑን ገልጾ ከሊቨርፑል ጋርም ኮንትራት አለኝ ብሏል። በእርግጥ የፈረመው የ2 ዓመት ኮንትራት ቢሆንም ኮንትራቱን በፈረመበት የመጀመሪያ ዓመት ላይ ግን ነገሮች ከታሰበው ውጭ ሆኗል። ሊቨርፑል እንደ ቡድን ተዳክሟል። ከአምናው አንጻር እንደ ቡድን ተዳክሟል። በግለሰብ ደረጃም አንዳንድ የሚነሱ ነገሮች አሉ። የሳላ እንደ አምኖ አለመሆን ነው። በርከት ያሉ የሳውዲ ክለቦች ፈላጊው እንደሆነ ይታወቃል። እሱ ግን ሙሉ ትኩረቴ በተቀረው ሲዝን ላይ ብቻ ነው ብሏል። የማንቸስተር ዩናይትድ የውድድር ዓመት ከአምናው ዘንድሮ ፍጹም የተሻለ ነው። አምና በአውሮፓ መድረክ የሚያሳትፈውን ደረጃ ማግኘት ቀርቶ ከ10 በታች ሆኖ ለማጠናቀቅ ፈተና ውስጥ የነበረ ቡድን በኋላ ያልተሳካለት እንደሆነ ይታወቃል። ዘንድሮ ደግሞ ለአውሮፓ ትኬት የሚቆርጥ ቡድን ሆኖ ተከስቷል። በእርግጥ አሰልጣኝ ቀይሯል። ማንቸስተር ዩናይትድ ላለፉት 2 ሳምንታት ገደማ እረፍት ላይ እንደነበረ ይታወቃል። ጨዋታም ለማድረግ አሁንም 1 ሳምንት ገደማ ይቀረዋል ማለት ነው። እንዳጠቃላይ 2 ሳምንት ውስጥ 1 ሳምንቱ ተጠናቆ ሁለተኛው ሳምንት ዛሬ ጀምረናል። ልክ የዛሬ ሳምንት ነው ጨዋታ የሚያደርገው። ከኤቨርተን ጋር ይጫወታል በሂል ዲክሰን ስቴዲየም፣ ከዛ ከክሪስታል ፓላስ ኦልትራፎርድ፣ ከዛ በኋላ በሴንት ጄምስ ፓርክ ስቴዲየም ኒካስል፣ ኦልትራፎርድ ላይ አስቶን ቪላን፣ ከዛ በኋላ ቪታሊቲ ላይ በርንሞዝን የሚገጥምበት ቀጣይ 5 ጨዋታ ናቸው። እነዚህን 5 ጨዋታዎች ድል ማድረግ የአውሮፓ ሻምፒዮንስ ሊግ ደረጃን ከማረጋገጥን በተጨማሪ ዋናውም ጉዳይ እሱ ነው። ጸጉር ያስቆርጡበታል። እነ ማቲያስ ኩኛ በእርግጥ አይመለከተንም ቢሉም ያን ዲዮሜንዴ የበርካታ የፕሪሚየር ሊግ ክለቦችን ቀልብ የሳበ ነው። ሊቨርፑል በትልቁ የዚህ ተጫዋች ፈላጊ ነው። አስቀድሞ ግን ተጫዋቹን ለረጅም ጊዜ ሲከታተል የነበረው ማንቸስተር ዩናይትድ ነው። ፋብሪዚዮ ሮማኖ በጉዳዩ ላይ አንድ መረጃ ይዞቷል። የማንቸስተር ዩናይትድ መልማዮች በተደጋጋሚ ነው ያለው ፋብሪዚዮ ሮማኖ ይህን ተጫዋች ታደሞታል ብሏል። በዚህ ክረምት በዝውውር ገበያው እንግዲህ በማንቸስተር ዩናይትድ መልማዮች ውስጥ የታየው ተጫዋች በትልቁ ይጠበቃል። የድሪብል ስኬቱ በጨዋታ ከ4 በላይ ነው። ከ74 በላይ ስኬታማ ድሪብሎችን በዚህ ውድድር ዓመት በቡንደስሊጋ አስመልክቷል። በዛ ላይ ደግሞ በጣም ፍሬያማ የሚባሉ ናቸው። ያው በማለዳው ጥንቅራችን በቃል ስፖርት ዩቲዩብ ቻናል እንደነገር ናችሁ ከጄሬሚ ዶኩ ጋር የሚቀራረብ አይነት ፕሮፋይል ያለው ተጫዋች ነው። ዩናይትዶች በተደጋጋሚ መለሚያዎችን እየላኩ ነው ብሏል ፋብሪዚዮ ሮማኖ። ከዩናይትድ ጋር በተያዘው ውድ ቤተሰቦቻችን ማንቸስተር ዩናይትድ የአሰልጣኝ ለውጥ ሲያደርግ አንዳንድ ያልተነገረላቸው ሰዎች አሉ። በእርግጥ ማይከል ካሪክ ቡድኑ እስካመጧቸው ነገሮች አንዱ የቡድኑን መተማመን ነው። ቡድኑ እስከ መጨረሻው ደቂቃ ይፋለማል፣ ግቦችን ያስቆጥራል፣ ተስፋ አይቆርጥም። የቡድኑን አቅም እሳቸው እንዲጠቀም ያደረጉበት መንገድ ለአብነት ያክል ብሩኖን ወደ ተፈጥሯዊ ቦታው ወደፊት ጠጋ አድርገው በ10 ቁጥር ቦታ እንደ ቤንያሚን ሼሽኮን ያለ ተጫዋች በየትኛውም አጋጣሚ ቢሆን የመጨረሾቹን 30 ደቂቃ ማጫወት ትልልቅ ክለቦች ጋር ይሄ ተጽዕኖ ውስጥ የማይወድቅ ቡድን በራስ መተማመኑ ከፍ ያለ ታዳጊዎች ላይ ትኩረት የሚያደርግ የቆሙ ኳሶች ላይ ብልጫ ወስዶ የሚጫወት ከቆሙ ኳሶችም ግብ የሚያስቆጥር በጣም ጠንካራ ቡድንና በራስ መተማመን ያለው ቡድን ገንብተዋል። ከዚህ እሳቸው ከገነቡት ቡድን ጀርባ ግን አንዳንድ ሰዎች አሉ፣ እንመልከታቸው። ካሪክ ስፐርስን 2-0 በረታው ቡድናቸው ውስጥ የቆመ ኳስ ወሳኝ ነበረ። እሳቸውም ከዚህ ከቆመ ኳስ ጀርባ የቀድሞ የማንቸስተር ዩናይትድ ተጫዋች ጆን ኢቫንስ እና በቆሙ ኳሶች ላይም ተንታኝ ሆኖ የሚያገለግለው ጋዋ እንደሚጠቀስ ገልጿል። እንግዲህ ኢቫንስ ያው ሲጫወት በማንቸስተር ዩናይትድም ጭምር እናውቃለን። በኤሪክ ቴን ሃግም ዘመን ጭምር ቡድኑን እንዲያነቃቃ የመጣ ተጫዋች እንደሆነ ይታወቃል። ከዛ ውጭ ግን ይሄ ከኤዥያ አካባቢ መጣው ግዋም በቡድን ውስጥ ለካሪክ ቁልፉ ሰው ነው ተብሏል። በነገራችን ላይ 27 ዓመቱ ነው ይህ ሰው። በማንቸስተር ዩናይትድ ለውጥ በሚደረግበት ጊዜ እያንዳንዷ ለውጥ ላይ አሰልጣኝ ሲቀየር ከቡድኑ አልተሰናበተም። 2025 ከረዳት አሰልጣኝ ካርሎስ ፈርናንዴዝ ጋር በቅርበት የሰራ ነበረ በአሞሪም ዘመን። አሞሪም ሲሰናበት ግን በርካታ አሰልጣኝ ስታፍ አባላት ሲሰናበቱ ጋዋ ግን አልተሰናበተም። እንግዲህ 2015 ጀምሮ በኤቨርተን በፕሪሚየር ሊግ እናውቀዋለን። ከካርሎ አንቸሎቲ ከነ ራፋኤል ቤኒቲዝ ጋር አብሮ የሰራ ሰው ነው። በማንቸስተር ዩናይትድ ከፕሪሚየር ሊጉ የታክቲክ ስልቶች ጋር
7 ዓመታትን ያስቆጠረው ይህ ሰው የቆመ ኳስ ተንታኝ ነው። ማንቸስተር ዩናይትድም የቆመ ኳስ ላይ በብዙ መንገድ እንዲጠቀም የረዳ ሰው ነው። የማይክል ካሪክም ቡድን እንዳጠቃላይ በሩበን አሞሪም ስር ስለነበረ ባለፉት ጥቂት ዓመታት ዩናይትድን በቆመ ኳስ እንዲሻሻል አድርጓል። ሌላኛው ግን በዩናይትድ ቤት የቆሙ ኳሶች ላይ ጆን ኢቫንስን በትልቁ እየተሰራ ነው ተብሏል። ከሰሞኑ የሊቨርፑል አሰልጣኝ አርኔ ስሎት ስለ ቆመ ኳስ ሲጠየቁ ሻምፒዮን ሊያስደርግ ይችላል፣ ይህንን በዚህ ዓመት አይተናል ማለታቸው ይታወቃል። በዩናይትድ ቤት ምናልባት ልናነስ የወደድ ነው ላውሳን ስፖርት ኮኔን ከኮንፈረንስ ሊግ ስብስባቸው ውጭ ያደርገውታል በጉዳት ምክንያት መሆኑንም አረጋግጠናል። የዩናይትድ ንብረት ግን በውሰት ለላውሰን ስፖር እየተጫወተ እንደሆነ ይታወቃል። አርሰናል ደረሰን። የአርሰናል ስካውቶች በጣሊያን ሴሬ ከተደረጉ ጨዋታዎች በዚህ ሳምንት የኢንተርና ዩቬንቱስን ጨዋታ ተመልክተዋል። እነኚህ የአርሰናል መለመዎችም በርካታ ተጫዋቾችን በጣሊያንም እያፈላለጉ ነው ተብሏል። በተለይም በፕሪሚየር ሊግ መጫወት የሚችሉና ለሚኬል አርቴታ ፍልስፍና ምቹ የሆኑ ተጫዋቾችን በጣሊያን እያሰሱ ነው። በዛ ጨዋታ ላይ የኢንተር ሚላኑ ተጫዋች ፒዮ ኤስፖዚቶን ለመመልከት በሳንሴሮ ተገኝተው ነበረ። በእርግጥ ይህን ተጫዋች በተቃራኒውን በተፋለሙበት ጨዋታ ላይ መለሚያዎቹ እንግዲህ ካዩትና ለአርሰናል ቦርድ ካቀረቡት ይጠቀሳል። ያው የአንድ ክለብ ትልቅነቱ አውሮፓ ውስጥ ጥራት ያለው መለሚያዎች ይይዛል። እነኛ መለሚያዎች ደግሞ ያዩትን ተጫዋች ለክለቡ ለቦርዱ ያቀርባሉ። ቦርዱ ከአሰልጣኙ ጋር ከተወያየ በኋላ ተጫዋቾች እንደሚያመጣ ይታወቃል። አርሰናል በዚህ ረገድ ስፖርቲንግ ዳይሬክተሩ አንድሪያ ቤርታ፣ አሰልጣኙ ማይክል አርቴታ ሁለቱም ድርድር ላይ የሚታሙ እንዳልሆነ ይታወቃል። ሌላው ከአርሰናል ጋር ስሙ በስፋት ሲያዝ የነበረው የሪያል ማድሪድ ኮከብ ቪቶር ቫልዴባነስ 19 ዓመቱ ነው። ይህን ተጫዋች ለማስፈረም አርሰናል አሁንም በዝርዝር ውስጥ አካቶ እየሰራ ነው። ግን ኤስ ሚላን አሁን በፉክክር ደረጃ መጥቷል። ተጫዋቹ በቀጣይ የሪያል ማድሪድ ተስፋ ነው። ምናልባት ቢሸጡ ኒኮ ፓዝን እንደሸጡት አይነት ሽያጭ ነው የሚሆነው። ሪያል ማድሪድ ሙሉ መብቱን የማያጣበት አይነት ዝውውር አሊያም ደግሞ በውሰት ሰጥተውት የመጫወቻ ደቂቃ ዋስትና ነው። ለዛ ደግሞ በውሰት የሚሰጡ ከሆነ ከትልቅ ክለቦች ይልቅ እነኚህ ተፎካካሪ ቡድኖች ላይ ለመስጠት ይገደዳሉ። አርሰናልና ኤስ ሚላን አሁን ፈላጊ ሆነው ብቅ ብለዋል። ሌላው በአርሰናል ዝርዝር ውስጥ ከጥር ጀምሮ ሲሰራበት የነበረው የሎሬን ጎሬስካ ጉዳይ አሁን ላይ እንቅስቃሴዎች የሉም። ይልቅ ቢልድ ይዞት በወጣው መረጃ መሰረት አርሰናል ፈላጊ እንደነበረ በጥር ይታወቃል። የቀጣይ ክረምቱ ባይታወቅም ግን ቶትናሞች ሁኔታውን እየተከታተሉ ነውና ሁለቱ የለንደን ክለቦች አርሰናልና ጎሬስካን ቀጣይ ክረምት ላይ አርሰናል እቅዱን ካልሰረዘ ጠንካራ ፉክክርም ሊደረግ ይችላል ብለዋል ቢልድ። ከኮንትራት ማራዘም ጋር በተያያዘ በአርሰናል ቤት የአምበሉ ማርቲን ኦዴጋርድን ወደፊት ቆይታን በተመለከተ ንግሮች እየተደረጉ ነው። ኦዴጋርድ ባለፉት ጥቂት ጨዋታ ጥሩ ነበር። በእርግጥ ኦዴጋርድ ሜዳ ላይ ጥሩ ሲሆን የአርሰናል የማጥቃት አቅም ይጨምራል። ኦዴጋርድ ጥሩ አይደለም ከተባለ ግን ሜዳ ላይ ኳሶችን ብዙ ሰዓት እግሩ ስር የሚያቆይ ብዙ ድሪብሎችን የሚያደርግ ግን ፋይናል ፓሱ ላይ ጥቅጥቅ ያለ ተከላካይ የሚገጥመው አይነት ቡድን ይሆናል አርሰናል። አንዱ የሚተቸው በዛ ነው። ተጫዋቹ ግን አሁን ላይ በጉዳት ላይ ነው የሚገኘው። ሲኖር ግን ለቡድኑ የሚጠቅምበት ጨዋታዎች እንዳሉ ግን በብዛት ተመልክተናል። ኦዴጋርድ ምናልባት አዲስ ፈተና ብሎ አርሰናልን የመልቀቅ ፍላጎት እስከሌለው ድረስ አርሰናሎች ሊያቆዩት ይችላሉ ተብሏል። ከዛ ውጪ እንደ ዴክላን ራይስ ያለ ተጫዋችም በቡድን ውስጥ እንግዲህ ወሳኝና ቁልፉ ነው። ቀጣዩ አምበል ሊሆንልን የሚል ጥያቄዎች አሉ። እሱም እንደዚሁ ለረጅም ጊዜ በቡድኑ እንዲቆይ ይፈለጋል ተብሏል። አንድሪያ ቤርታ የዝውውር መስኮቱ እስኪከፈት ድረስ ቀሪ በአርሰናል ያሉ ተጫዋቾችን ኮንትራት የማራዘም ሂደት አጠናክረው ይቀጥላሉ። ጋብርኤል ማርቲኔሊ ከአንድ መድረክ ውጭ በ3 መድረኮች ጎል አስቆጥሯል። አርሰናል በፕሪሚየር ሊጉ አንደኛ ነው፣ 1 ግብ አለው። በአውሮፓ ሻምፒዮንስ ሊግ አንደኛ ሆኖ 16 ተቀላቅሏል። እንዲሁ ጋብርኤል ማርቲኔሊ 6 ግብ አለው። አርሰናል በኤፍኤ ካፕ 5ኛ ዙር ደርሷል፣ 4 ግብ አለው። አርሰናል በካራቦ ካፕ ፍጻሜ ደርሷል፣ ማርቲኔሊ ግብ የለው። ከአራቱ አርሰናል ለዋንጫ በሚፎካከረባቸው መድረክ ለፍጻሜ በደረሰው ካራባው ካፕ ውጪ በተቀሩት 3 ውድድሮች ግብ እያስቆጠረ ነው። የቡድኑ ቁልፍ መሆኑን አሁንም አስቀጥሏል። ያው ኢዜም ተመልሷል። በዚህ ሳምንት ከ15 ጨዋታ ግብና አሲስት አልባ ወይም የግብ አስተዋጽኦ አልባ ጉዞ በኋላ በኤፍኤ ካፕ ዊጋን አትሌቲክን 4-0 ባሸነፈው አርሰናል ውስጥ በ18 ደቂቃ ውስጥ 2 አሲስቶችን አድርጎ የጨዋታም ኮከብ ተብሎ በደጋፊዎች ዘንድ እንደተመረጠ ይታወቃል። አርሰናል ቤት ምናልባት ወደፊት ተስፋ ሊሆን የሚችል በጣም ወሳኝ ተከላካይ ተመልክተናል። ማርሊ ሳለሞን በዩጋን አትሌቲኩም ጨዋታ ላይ ቀይረው አስገብተው እንዳጫወቱት ይታወቃል። ሌላው በአርሰናል ግን አንድ ቅሬታ የሚነሳው ፊት መስመሩ ላይ
አሁንም በርካታ ግቦችን ከአንድ ተጫዋች የማግኘት ጉዳይ ነው። በነገራችን ላይ አርሰናል በዚህ ውድድር ዓመት ከፍተኛ ግብ አስቆጣሪ በሁሉም መድረክ ዮኬሬሽ ነው። 13 ግቦች አሉት በሁሉም መድረክ ነው። ይሄ በሲዝኑ ማለት ነው 2025/26 የውድድር ዓመት። በጣም አስገራሚ ነገር ከዮኬሬሽ ቀጥሎ በርካታ ግብ የተገኘበትን መንገድ ወይም ተጫዋች ብናነሳ ራስ ላይ ተቆጠረ ነው። ያ ማለት ተቃራኒ ቡድኖች ራሳቸው ላይ ከአርሰናል ጋር ሲፋለሙ 7 ግብ አስቆጥረዋል። ከዮኬሬሽ የአርሰናሉ አጥቂ ለአርሰናል ካስቆጠራቸው 13 ጎል ቀጥሎ የሚነሳው እነኚህ 7 ራስ ላይ የተቆጠሩ ግቦች ናቸው። በየትኛውም መንገድ ግብ መቆጠሩን የዋንጫ ባለቤት መሆኑ በአመቱ መጨረሻ ላይ ከ19ኙ ክለቦች ቁንጮ ከበላይ ያደርግና ቀጣይ ዓመት ሻምፒዮኖቹ እየተባሉ እንዲወደሱ ያደርጋል። ግን ዋስትና ይሰጣል ወይ ነው እዛ ደረጃ ለማድረስ ትልቁ ጥያቄ ነው። በተቀሩት 12 ጨዋታ የምንመለከት ይሆናል። በቀጣይ መረጃ እንገናኝ። እዚህ ጋር በቃን።